እንደዚህ ልገድለው። ቆይ ላሳያችሁ። ኮስጣውን ግን መሬት ላይ ጣልኩት ልበል። እዚህ ላይ ላድርገው ነው እንትን እንዳይል። ይሄኛውን ኮስጣ የ20 ብር ነው የገዛው። ኮስጣ እኔ ስገዛ ሀገበሬ ነው የምገዛው፣ ከነጋዴ አልገዛም ማንኛውንም ነገር። እና ብዙ ጊዜ እኔ መግዛት የምፈልገው ከገበሬ ነው፣ ከነጋዴ ምናምን አልገዛም። ከነጋዴ መግዛት አንደኛ ከነጋዴ ቸርቻሪ ናቸው፣ ዝም ብለው ነው። ከገበሬ ግን አሁን ከነጋዴ ቢሆን ማለት ነው። አሁን ይሄንን እንደዚህ አድርገው ሶስቱን ባንድ አድርገው ነው 20 ብር የሚሸጡላቸው። ወይ ደግሞ መርቆይ ካላቸዋቸው እንደዚህ አድርገው ነው። አሁን ይሄ 20 ብር ነው ከነጋዴ ቢሆን ማለት ነው። ነገር ግን ገበሬ ነውና ገበሬ ምኑን ነው የማይፈራው። እውነት ዛሬ ደግሞ ማክሰኞ ነው። የማክሰኞ ገበያ ላሳያችሁ። ማክሰኞ ገበያውዬ ገና አሁን እየመጣ ነው። ደግሞኝ ይኸው ዝርር ብዬ ቁጭ እንዳልኩኝ ነኝ። የሆነ ደክሞኛል። ድልድያችን እየተሰራ ባጃጅ ማለፍ አይችልምና ባጃጁ ከሚያልፍበት ጀምሮ ያንን እቃ ተሸክሜ እንደገና ደግሞ እዚህ ጋር የሚመጡ እቃዎች እነዚህን ተሸክሜ ነው የመጣሁትና አይውላችሁ ያንን ዘንብል አዝዬ ይሄንን ደግሞ በእጅ አንጠልጥዬ ይሄን ደግሞ የወንድሞችን መሳቃ በእጄ ይዤ ወይራ ገዝቼ ወይራዬን ደግሞ ታቅፌ ሲካበድ ይሄ ታቅፌ ነው የመጣሁት እና የገዛሁትን እስኪ ዛሬ ማክሰኞ ገበያ ሄጄ ገዝቼ የመጣሁት። ባለፈው ገበያ ሄጄ ነበረ የዛሬ ሳምንት ማክሰኞ ቪዲዮ ሰርቼላችሁ ነበረ። የዛሬ ሳምንት ማክሰኞ እንዴት ናችሁ ልበላችሁ። ግን ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ ወይ? ሰላም ሰንብታችኋል? ሰላም ከርማችኋል ወይ? ወደ ገደለው ስንገባ ደግሞ የዛሬ ሳምንት ማክሰኞ ሄጄ ሽንኩርትና ድንች ገዝቼ ነበረ። ዛሬ ሽንኩርትና ድንች አልገዛውም፣ ምክንያቱም የዛሬ ሳምንት የገዛሁት እስቴናው አላለቀም። ስለዚህ ዛሬ የገዛሁትን ምንድን መሰላችሁ? ቀለል ያሉትን ያው ብዙ ጊዜ ሊቆዩ የማይችሉትን ነው የገዛሁት። እስኪ እናያቸው። ዛሬ የገዛ ነው ምን መሰላችሁ ትላላችሁ? ይሄ ወደዚህ ይነሳን አይመለከተውም ከቪዲዮ ስለማይገባ ሎሚ ገዛነ። እስኪ ትግስቴ ከፋፍቸው ሁሉ ይሄኛው መጀመሪያ ይሄኛውን አውጭና አሳያቸው። ሎሚ ገዝቻለሁ፣ ቃሪያ ገዝቻለሁ። ሎሚ ብዙ ነው የገዛሁት። ሎሚ የገዛሁት ያው ሎሚ በነገራችን እስከ ሳምንትም አይበቃንም። ያው እዚህ ጋር ሎሚ ብዙ ነው የገዛሁት። የ40 ብር ነው የገዛሁት ሎሚ ያለ አይመስለኝም። ያት መክሊትር እያለኝ ነው። ቃሪያ ሎሚ 40 ብር ነው የገዛሁት። ቃሪያ 20 ብር ነው የገዛሁት። መክሊትር እያለኝ ነው። እንደዚህ ልገድለው። ቆይ ላሳያችሁ። ኮስጣውን ግን መሬት ላይ ጣልኩት ልበል። እዚህ ላይ ላድርገው ነው እንትን እንዳይል። ይሄኛውን ኮስጣ የ20 ብር ነው የገዛው። ኮስጣ እኔ ስገዛ ሀገበሬ ነው የምገዛው፣ ከነጋዴ አልገዛም ማንኛውንም ነገር። እና ብዙ ጊዜ እኔ መግዛት የምፈልገው ከገበሬ ነው፣ ከነጋዴ ምናምን አልገዛም። ከነጋዴ መግዛት አንደኛ ከነጋዴ ቸርቻሪ ናቸው፣ ዝም ብለው ነው። ከገበሬ ግን አሁን ከነጋዴ ቢሆን ማለት ነው። አሁን ይሄንን እንደዚህ አድርገው ሶስቱን ባንድ አድርገው ነው 20 ብር የሚሸጡላቸው። ወይ ደግሞ መርቆይ ካላቸዋቸው እንደዚህ አድርገው ነው። አሁን ይሄ 20 ብር ነው ከነጋዴ ቢሆን ማለት ነው። ነገር ግን ገበሬ ነውና ገበሬ ምኑን ነው የማይፈራው። እውነት ለመናገር ከገበሬ መግዛት እንዴት ደስ እንደሚለቃ። ይሄ አሁን ሰላጣ የ20 ብር ነው። ግን ከገበሬ ቢሆን እቃ ስገዙ ኢትዮጵያ ላይ ስመጡ ማንኛቸውም ስገዙ ከቻላችሁ ማክሰኞም ሆነ ሰኞም ሆነ ኤኒ ታይም በመገዙ ሰዓት ከገበሬ ነው እቃ መረከብ ያለባቸው። ይሄንን ስንት ብር ገዛ መሰላችሁ? 20 ብር ነው የገዛሁት። እንግዲህ አሁን ይሄ 20 ብር ገበያ አይደለም። እውነት ለመናገር ማንኛቸውም ስትገዙ የትኛውም ቦታ ላይ የትኛውም ገበያ ላይ ስትመጡ ስገዙ ከገበሬ ነው መግዛት ያለባችሁ። አሁን ከነጋዴ ቢሆን 40 ብር ነው፣ ግን ከገበሬ 20 ብር ነው። ሎሚውንም እንደዛው የብር 10 ነው የገዛሁት። 40 ብር ነው የገዛሁት። እና ስትገዙ ማንኛውንም ነገር ከገበሬ ነው መግዛት። ይሄኛውንም ሎሚ ደግሞ እንዳልኳችሁ እኔ 40 ብር ነው የገዛሁት። 40 ብር ነው የገዛሁት። ፀሐይ መትቶታል ያው የገበሬ ሎሚ ስለሆነ እና ይሄን ይመስላል የዛሬው ገበያችን። ይሄኛው ደግሞ ቃሪያ የ20 ብር ነው የገዛሁት። ብዙ ነው እውነት ብዙ ነው። እኔ ለሰላጣ ነው የምፈልገው። በጣም የሚያቃጥሉ ብዙ ቃሪያ ገዝቻለሁ። ፍቅር ብዙ ቃሪያ ገዝቻለሁ። ብዙ ቃሪያ ገዝተሻል ያለች መክሊት ወይ ልከጂ ነው። ቲማቲሙ እንኳን የራሳችን ነው። ቀይ ስሩም የራሳችን ነው። ቲማቲሙ ከራሴ ነው የመጣው። ቀይ ስሩ ደግሞ ከአባቴ ነው የመጣልኝ። ይሄኛው ቲማቲም ከራሴ ከዘራሁት ነው የመጣልኝ። ቀይ ስሩን ደግሞ አባቴ ነው የላከልኝ አለኝ። ባለፈው የዛሬ ሳምንት ማስከኞም የመጣው ቀይ ስር አለ
እስቲ ላላለቀም ማለት ነው። እንዳልኳችሁ ቃሪያ 20 ብር ነው የገዛው፣ ሎሚ 40 ብር ነው የገዛው። እዛ ጋር ደግሞ አይደርቄ ምንድነው ብላኛለች አንዷ እንትን ላይ ቪዲዮ ላይ እና አይደርቄ ማለት ይሄን ነው። ይሄ አይደርቄ ይባላል። ይሄ አይደርቄ ይባላል። እንደ አበሻ ጎመን ተጠብሶ ነው የሚሰራው። በጣም ቆንጆ ነው። በጣም ነው የሚጣፍጠው። ይሄ አይደርቄ ይባላል። በራሱ በሽንኩርትና በዘይት ብቻ ነው የሚሰራው። ራሱ ውሃ ያወጣን። ውሃ ምናምን አይጨመርም። በራሱ ውሃ ምናምን ያወጣን። በራሱ ነው የሚሰራው። ሌላ ምንም ውሃ ምናምን አይጨመርበትም። እና ይሄኛው አይደርቄ ማለት ይሄን ነው። ባለፈው አይደርቄ ሰርቼ አይደርቄ ምንድነው ምናምን ስል ነበረ። አይደርቄ ምንድነው ስትይኝ የነበርሽ ልጅ፣ አይደርቄ ማለት ይሄን ነው። በሽንኩርትና በዘይት ብቻ ነው ተጠብሶ የሚሰራው። መጨረሻ የነጭ ሽንኩርት ጣል ታረጉበታላችሁ። ድቅቅ ተደርጎ ነው የሚከተፈው። ይሄ እንጨቱ እየወጣ ከዛ ውጭ እንደዛ ነው እላችኋለሁ። ይሄኛው ደግሞ ቃሪያችን ነው፣ ያቃጥላሉ። እኔ ለሰላጣ ለሚቆረጥም ከሆነ ትልልቁን ትገዛላችሁ። እኔ ግን የምፈልገው ለሰላጣ ስለሆነ እነዚህን ቀለል ያሉት ለምፈልገው ሰላጣ ላይ 2-3ቱን እያረኩ ስለምጠቀም ማለት ነው። ደልቆች ቲማቲሙ ከራሴ ነው የመጣው፣ ቀይ ስሩ ከራሴ ነው። አረ ስለዚህ ወይራ አላሳያችሁማ። የእውነት ይሄን ወይራ የገዛው ስንት ብር መሰላችሁ? 20 ብር ነው የገዛሁት። ወይራ በጣም ነው የምጠቀመው። አሁን ራሱ ቤቴ ግብት ስል ብታይ ጭሱ ፍን ብሎ ቤቱ ምናምን ስገባ እንዴት ደስ እንደሚልና ወይራ በጣም ነው የምወደውና ሁሉ ጊዜ ነው ወይራ የምገዛው 60 ብር ነው። እና 60 ብር የምገዛው ወይራ ልክ እንደዚህ ሆነው በቃ ከዚች ትንሽ ወይ 2 ምናምን ጨመር ቢልበት ነው እንጂ እንደዚህ ሆነው። አሁን ግን ይሄኛው ወይራ የገዛሁት 20 ብር ነው። ይገርማችኋል። ግን ከገበሬ ነው ደርድረው አገኘኋትና ስንት ነው ምናምን ስላትኝ 20 ብር አለችኝ። 20 ብር ስትለኝ ዝም ብዬ ነው የወደድኩትና ገዛሁት እላችኋለሁ። ለማንኛውም ዛሬ ገበያችን ይሄንን ይመስላል። ሳምንት ደግሞ ሌላ ነገሮችን ገበያ አይተን እንመጣለን። ኢትዮጵያ ላይ ስትመጡ ኑሮን ቀላል አድርጋችሁ በቀላሉ ነገር ነው የምታመጡት። እኛው ደግሞ ወንድሞቼ ምሳ ወስጄላቸው ከስራ ቦታ ይዤው እየመጣሁ ነው። በዛው ስመጣና እንትን እለዋለሁ። ስታብላይዘሬ ደግሞ ተበላሽቶ ነበርና ፒውዝ ገዝቼ መጥቻለሁ። በነገራችን ላይ እንደዚህ አይነት ፒውዞች በጣም ነው ቶሎ የሚበላሹት። እነዚህ አሁን ግን አልተበላሽም። በደንብ አልገጠምኩት ነው እንጂ ይሰራል። ያው ያያችሁት እዚህ ጋር ስገጥመው በደንብ ይሰራል። ይሄ ጋቶ በጣም ቆንጆ ነው። ለቲቪ ለፈለጋችሁት ነገር ለፍሪጅ ስትፈልጉ ይሄ ጋቶ በጣም ቆንጆ ነው። ጋቶ ኦሪጂናል ነው፣ ቆንጆ ነው። ግን ፒውዟ ትበላሻለች። ብዙ ጊዜኛ ፒውዝ ትበላሽብናለች። ፒውዝ ማለት የምትቀይሯ ፒውዟ እዚች ውስጥ ናት። እቺ እንዴት ትፈታለች። ከዛ የምትቀየራለች 20 ብር እየተገዛች ከውስጥ የምትቀየራለች። እንዲያሳያችሁ የምትፈልጉ ካላችሁ በኔክስት ቪዲዮ አሳያችኋለሁ። እቺ ፒውዟ ከተበላሸች እዚህ ጋር ያለው ጋቶ አይሰራም። አሁን ፒውዟን ቀይሬያታለሁኝ ገዝቼ መጥቼ ማለት ነው። ግን እንትን አላለችም። ሶኬቱን አላስተካከልኩትም። ሶኬቱን ሳስተካክለው ይሰራም ማለት ነው። እና ጋቶ መቆጣጠሪያ በጣም ቆንጆ ነው። ይሄንን አልቦ ኢትዮጵያ ውስጥ ፍሪጅና ቴሌቪዥናችሁ ሊቀመጥ አይችልም። ይሄ ካለ ግን ፍሪጃችሁም አይበላሽም፣ ቴሌቪዥናችሁም አይበላሽም። በኢትዮጵያ መብራት ግን ፓወር ሃይ ሆኖስ በመጣ ቁጥር ፍሪጅ የሚበላሽን ቴሌቪዥናችሁም ይበላሻል። እና ያ ማለት ምንድነው? ያኛው ጋቶ የሚለው መቆጣጠሪያ ያስፈልጋል። ብዙ ሰው ያውቀዋል። የማታውቁ ልጆች ካላችሁ ፍሪጅና ቴሌቪዥን ገዝታችሁ ጋቶውን አልቦ ያኛው መቆጣጠሪያውን አልቦ አይሆንም ማለት ነው። እና መቆጣጠሪያችሁ ሲበላሽ ደግሞ የሚበላሸው ፒውዝ የምትባለው ነች። እና ፒውዟ በጣም ቀላል ነች። 20 ብር ነው የምትገዛውና አንዴ ገዝታችሁ ማስቀመጥ ነው። አሁን 4 ገዝቼ አስቀመጥኩ። አንዱን ሰክቼዋለሁ። አሁን 3ቱ አለ ማለት ነው። ቶሎ ነው የሚበላሸው። መብራት በጣም ሄዶ ሲመጣ ወይ ደግሞ ጋቶውን ነቅላችሁ ካላስቀመጣችሁትኝ ሲመጣ እንግዲህ ኃይሉ ሲጨምሮ ሲመጣ የምትበላሸው ፒውዟ ናት። ፒውዟ ራሷን መስዋዕት የምታደርገው ለምንድን ነው? ፍሪጅና ቴሌቪዥኑ በሚበላሽበት ሰዓትኝ ያቺ ራሷ ፒውዟ ትቃጠላለች። እንደ አምፖል ነገር ነችና እሷ ናት መስዋዕት የምትሆነው። ያለዛ ነው የሚጠቅመው ይሄ ጋቶና በተለይ ደግሞ ይሄ ጋቶ በጣም ቆንጆ ነው። ይሄን በፎቶ ከፈለጋችሁ በቪዲዮም ከፈለጋችሁ አስቀምጥላችኋለሁ። ማንኛውም ሰው መጠቀም አለበት ብዬ አስባለሁ። ስፔሻሊ ኢትዮጵያ ውስጥ ስንኖርና ዛሬ ገበያችንን ገበያ የተመተን እንደዚህ ብለናል። እስኪ ትንሽ እንረፍና ምሳ ሰዓት እየደረሰ ነው። ምሳችንን እንብላ። በኔክስት ቪዲዮ እንመጣለን። ደግሞ ሳምንት ማክሰኞ ይዘን የመጣነውን ገዝተን የመጣነውን አሳያችኋለሁ። ስለ ቤትና ስለ ቦታ የተጠየቁት ጥያቄ አለ። እንደገዛም ቃል ያስገቡ ልጆች አሉ። ቦታዎችንም አመቻችቻለሁ፣ ቤቶችንም አመቻችቻለሁ። ቪዲዮዎቹን በኔክስት ቪዲዮ እለቃለሁ። ስላልተመቻቸኝ ነው። እስከዛው ሰላም ቆዩልኝ።